ሴት አርቲስቶች ስራቸው ገንዘብ መጨፍጨፍ እስኪመስል በቅንጦት ሽር ብትን እያሉ ዱባይና ሲሸልስ ሻይ ቡና ብለው ሲመለሱ ወንድ አርቲስቶቻችን ለምን ራበኝ ይላሉ። ሶሻል ሚዲያ ላይ በእርዳታ ጉዳይ ብዙ አይነት ችግሮች እንደሚፈጠሩ ሁላችንም እናውቃለን። ታዲያ ሰይፉ ኦን ኢቢኤስ በአሁኑ ሰዓት ላይ ያጋለጠው አንድ መረጃ አለ። በዳኒ ጢሞ ጉዳይም አዶናይ እየተወቀሰ ይገኛል። ለዚህም ምክንያት የሆነው እርዳታ ላይ ማጭበርበር እንደማይጠፋው ሁሉ ተወዳጁ አርቲስት ዳኒ ጢሞ ላይም የውሸት መረጃዎች እየተለቀቁ ይገኛሉ። እነዚህን የውሸት መረጃዎች የማቀርብላችሁ ይሆናል። እስከ መጨረሻውም ካያችሁ በአግባቡ ተረድታችሁትና ዳኒ ጢሞን በደንብ እንዲደገፍ የምታግዙ ይሆናል። ከዚህ በተጨማሪም ዳኒ ጢሞ ራበኝ እንደማለቱ ብዙ ህዝብን ይወክላል ብዬ አስባለሁ። ታዲያ በአሁን ሰዓት ላይ ኢትዮጵያ ውስጥ ድሃ በጣም እየበዛ ሀብታሞች ደግሞ ጥቂት እየሆኑ ይገኛሉ። ይህ ነገር ለምንድን ነው እየተፈጠረ ያለው? በትክክል ተወቃሽ ሊደረጉ የሚገቡ ሰዎች ወይም ደግሞ ኦርጋናይዜሽኖች እንዳሉ እየተነገረ ይገኛል። ጥቂቶች ብቻ ባለ ሀብት እየሆኑ እንዲሄዱ ብዙዎች ድሃ ሆነው እንዲቀሩ ያደረገው ባንክ ነው። ኤጀንትስ ኦፍ ፖቨርቲ፣ ስፖንሰርስ ኦፍ ሰፈሪንግ ኤጀንት ናቸው። የድህነት፣ የመከራ፣ የቀንበር፣ የሰፈሪንግ ኤጀንት ናቸው። ቁጥራዊ ማስረጃዎችን ላቀርብላችሁና ኢትዮጵያ ውስጥ ያሉ ባንኮች ድህነትን እንዴት ስፖንሰር እያደረጉ እንደሆነ ያሳያል። ለምሳሌ ባለፈው ብሔራዊ ባንክ ባወጣው መረጃ ኢትዮጵያ ውስጥ ከቀረበው ብድር ውስጥ 30% የወሰዱት 10 ሰዎች ናቸው አለ። እነሱም ደንግጠው 10% ኦፍ ዘ ኢትዮጵያን ፖፑሌሽን እኮ አይደለም ያለ። እንደዛም ቢሆን እኮ አስደንጋጭ ነው። 10 ሰው ነው 30% የወሰዱት። እሱን ወደ ቁጥር ቀይረው ሲያስቀምጡት 400 ቢሊዮን ኢትዮጵያን ብር የተበደሩ 10 ሰዎች ናቸው። 3 የአባይ ግድብ ባንኮች ኢፍትሐዊነትን ስፖንሰር አድርገዋል ስል አንዱ ምክንያቴ ይሄ ነው። ኢኩዊታብሊ ዲስትሪቢዩትድ ነው ወይ ብድራችን ብለው አይሰሩም። አዋጭ ሆኖ ካገኙት 10 ሰውን ሲያበድሩ ሊኖሩ ይችላል። ኤርሚያስ አመንጋም እንዳስታወቀው በኮንስትራክሽን ዘርፉ የተጋነነ የሚባል ፕራይስ እንዳለ ኮስቱና ፕራይሱ እንደማይመጣጠንም አስጨምሮ ኮስትና ፕራይሱም እንደማይመጣጠን በአግባቡ እየተናገረ ይገኛል። ይህንንም ዋና ምክንያት አድርጎ ለዳውም ህዝብ ለኢንቨስትመንትም አደጋ እንደሆነ ይናገራል። ዛሬ ኮንስትራክሽን ኮስት ለአንድ ደህና ቤት አፓርትመንት ምናምን 60 ሺህ ብር በሜትር ካሬ የመሬቱን መሬቱን አስቤ 70 ሺህ ብር ሳምቲንግ እሱንም አይደርስ ግን በሜትር ካሬ 200 ሺህ 250 ሺህ ብር ይሸጣል። 200% ፕሮፊት ማርጂን ለምንድን ነው ገበያው ፈቀደለት? your pricing ከኮስት ጋር ምንም ግንኙነት የለው። ማርኬቱ የሚፈቅድልህን ነው። ኪሳራ ከሆነ ኪሳራህን፣ ትርፍን ከሆነ ትርፍህን። ዋጋው እየጨመረ መጣ። ገዢ አለ። ገዢ ደግሞ ለምንድን ነው ይሄ ሴክተር እንደዚህ ቡም ያደረገው? ቢኮዝ ሰው ብር ያለው ሰው በሙሉ ባንክ ማስቀመጥ አይፈልግም። ያ ካልሆነ ያለው አማራጭ ሪል ስቴት ነው። ቤት ፈላጊ ሳይሆን ኢንቨስትመንት። ብዙ ሰው ገዝቶ ለማከራየት ነው። ዳያስፖራው ማከራየት ስመጣ ገባበታለው ጥሩ ኢንቨስትመንት ነው። በየአመቱ ሲጨምር ሲታይ more money piles. I think we built a bubble. And ይሄንን ሁሉ ፊውል ያደረገው ደግሞ of course massive liquidity ከዳያስፖራው። እኛ ሀገር ደግሞ ያው እናውቃለን ኢንፎርማል የሚንከባለል ብዙ ብር አለ. Even if you took that to be like 10%, 20% of GDP, ሊበልጥም ይችላል. We're talking $15-30 billion a year. Unofficial looking for a home. ውጭና ሪል ስቴት ውስጥ ገንዘብ ዝም ብሎ ይፈላል። ዲማንዱ ስላለ ዝም ብሎ ወጣ። ከዛ ደግሞ ባንኮች ያበድሩ ነበር። አሁን all of a sudden the big picture ተቀየረ። የዳያስፖራውም ድራይ አፕ አረገ። ይሄ የሚሽከረከረው ብርም ወደዚህ መምጣት አቆመ። ባንኮች ማበደር አቆሙ። አሁን ገዢ ጠፋ። በዚህ አጋጣሚ ግን ለእናንተ አንድ መጠየቅ የምፈልገው ጥያቄ አለኝ። ይሄም ጥያቄ የኔ ነው የምትሉት ነገር ሁላችሁም የኔ ነው የምትሉት ነገር በአሁን ሰዓት ላይ ያላችሁ ነገር ግን እናንተ ብቻ የማትጠቀሙበት ማለትም ብዙሃኑ ህዝብ ሊጠቀምበት የሚችል በዙሪያችሁ ያለ ሰው ሊጠቀምበት የሚችል ነገር ኮሜንት ላይ ጻፉልኝ። የእናንተ ብቻ የሆነ ግን ሁሉም ቤተሰባችሁ ሊሆን ይችላል ጎረቤቶቻችሁ ሊጠቀሙበት የሚችሉ ነገር ምንድነው? ኮሜንት ሴክሽኑ ላይ ጻፉልኝ። ይህንን የጠየቅኩበት ምክንያት የራሴ ሐሳብ ስላለኝ ነው። ምክንያቱም ከጀርባ የምትመለከቷት ግለሰብ ባለቤቴ ስላለች በጣም ስላስገረመኝና ስላሳሰበኝ ነው። እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። በዚህ ሰዓት በርካታ ሰዎችን ፈገግ ያሰኘ አንድ ዜና እየተሰማ ይገኛል። በዚህ በሰፊው በተሰራጨው ምስል ላይ ያንቺ ብቻ የሆነ ነገር ግን ሁሉም ሰው የሚጠቀምበት ምንድነው ተብላ በመንገድ ላይ የተጠየቀችው ወጣት የሰጠችው መልስ በርካታ ተመልካቾችን ግራ በማጋባትና በአነጋጋሪነቱ እየቀጠለ ነው። ወጣቷ ለጥያቄው ባለቤቴ በማለት በልበ ሙሉነት የሰጠችው መልስ በአድማጮች ዘንድ የተለያዩ አስተያየቶችና ሳቅን አስነስተዋል። ያስገረመኝን መረጃ ካጋራኋችሁ ያስደሰተኝንና በደንብ ደግሞ ጨምሮ ከፍ አድርጎ ያስገረመኝን ዜና ላሰማችሁ። ይሄ ዜናም ከጀርቤ እንደምትመለከቷቸው
ታዳጊ ሯጮችን ይመለከታል። ማለትም ወደፊት ጥሩነሽን፣ ኃይሌ ገብረስላሴን፣ ቀነኒሳን ይተካሉ ብለን የምናስባቸው ታዳጊ ወጣቶች። እነዚህ ታዳጊ ወጣቶች በሚያስደስት ሁኔታ በሚያስደስት እንክብካቤ በእንደዚህ አይነት መልኩ እየሰለጠኑ ይገኛሉ። ይህንንም እያደረገች የምትገኝ አንድ ግለሰብ አለች። ኢትዮጵያ ውስጥ እንደሷ የሚጥር ብዙ ሰው ቢኖር ኖሮ ኢትዮጵያ እዚህ ደረጃ ላይ አትሆንም ነበር። እስኪ ትንሽ እንመልከታት። ሀብ ማርትዬ ሀብ የኔ አንበሳ ፈትሪያ ሀብ ደራርቱ አንበሳ አገባብ ልጄ አገባብ የኔ አንበሳ ጎበዞች፣ የኔ ልጆች፣ የነገ ተስፋዎቼ፣ የኔ አበባ፣ በእውነት አበባዎቼ ናችሁ። እሺ በቃ ታሪክ የምትሰሩ ዓለምን የምታንቀጠቅጡ ልጆች ናችሁ። እግዚአብሔርን በእርግጠኝነት አምናለሁ፣ ይታየኛልም ደግሞ የናንተ ቁመና፣ የናንተ ስራ፣ የናንተ ፍላጎት፣ የናንተ ጥረት በቃ ይታየኛል፣ እገምተዋለሁ። እሺ የኔ ልጆች፣ የኔ አንበሶች፣ የኔ ጠንካሮች፣ እሺ ሀብ የኔ አንበሳ ሀብ ጠጋ ልጄ ጠጋ ገፋ ትችያለሽ አገባብ ጎበዞች። በእርግጠኝነት ወንድሙ ጅራን ሁላችሁም በዘፈኑ ተደስታችኋል፣ ጨፍራችኋል። በአሁን ሰዓት ላይ ግን ብቸኝነት እያስጨነቀኝ ነው በማለት ቲክቶክ ላይ በእንደዚህ አይነት መልኩ ተመልክተናል። ሙከራ ኦኬ፣ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣልኝ መስሎኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ነው የሚባለውን ነገር በቅርቡ የፊልሙንም ኢንዱስትሪ ከፍ ሲያደርግ የነበረው ሄኖክ ወንድሙም በአሁን ሰዓት ላይ እንባው ጠብ እስኪል ድረስ የተሰማውን ስሜትና የተሰማውን ደስታ እየተናገረ ይገኛል። ለዚህም ምክንያት ያደረገው ጥረት እንደዚሁም ደግሞ የገጠመው ቻሌንጅ መሆኑን አስቀድሞ ተናግሯል። የሆነ ሐሳብ እመኑና አንሱት፣ ይቆቁሟችሁ ምናምን፣ ግን ስትደርሱበት ነው እርካታውን የምታገኙት። እኔ አሁን ፊልሙ ኮተት ይሁን የገማ ይሁን ነው የምነግራችሁ። እግዚአብሔር እኔ ጨርሼ እንደዚህ መጥተው ሲያቅፉኝ የተሰማኝ ስሜት በስመ አብ ዋንጫውን አንስተናል። በሚገርምና በሚያሳዝን ሁኔታ ግን ስለ አርቲስቶች ሲወራ ወንዶቹ ገንዘብ ሳይኖራቸው ሴቶቹ ግን በጣም የሚሊዮነርነት ደረጃን ሲይዙ ከብዙዎቹ ተመልክተናል። ይህ ነገር ለምንድን ነው የሚለውን እራሳችሁን ጠይቃችሁ ታውቃላችሁ? አንድ ምላሽ ሊሆን የሚችለው ነገር ሴት በመሆናቸው ምክንያት ነው። ሌላ ምንም ተጨማሪ ነገር የለውም። ሴት አርቲስቶች ስራቸው ገንዘብ መጨፍጨፍ እስኪመስል በቅንጦት ሽር ብትን እያሉ ዱባይና ሲሸልስ ሻይ ቡና ብለው ሲመለሱ ወንድ አርቲስቶቻችን ለምን ራበኝ ይላሉ? ራበኛ ሴቶቹ ደልቷቸው ሚሊዮን ብሮችን እየወጡ ሰርጀሪ ሲሰሩ፣ ሂውማን ሄርና ፋሽን ሲቀያይሩ፣ አልፎም ልደታቸውን እንደ ሰርግ ሲደግሱ መቼስ ፊልም ሰርተው ባመጡት ገንዘብ እንዳልሆነ እሙን ነው። ታዲያ ሚስጥሩ ምንድን ነው? ፊልም ያበላል፣ ሴቶቹን ያበላል፣ ወንዶቹን ይበላል። ራበኛ። ይህ ተራ ንግግር አይደለም፣ ያፈጠጠ ሀቅ እንጂ። አርቲስት ሙሉዓለም ጌታቸው የሀገራችን ፊልም ሴቶቹን ያበላል ወንዶቹን ደግሞ ይበላል ሲል ምስክር ፍለጋ ሌላ በር አናንኳኳም። ይህችው የሰይፉ ፋንታሁን በር ምስክር ትሆናለች። የዛሬ ሳምንት ራበኛልን ወንድ ተዋናይ አስተናግዳ ዛሬ ላይ ጥቂት ፊልሞችንና ክሊፖችን ሰርታ በቅንጦት የምትፈላሰሰውን ስለ ከንፈሯ ትልቅነት ስለምትዝናናባቸው ሀገሮች አውርታ የማትጠግበውን ብሩክታዊትን ያስተናገደችው ይህች የሰይፉ ሾው ወንበር የፊልሙ ዓለም ወንዶቹን እንደሚበላና ሴቶቹን እንደሚያበላ ሌላ ምስክር አያሻኝም ያለች ይመስላል። በእርግጠኝነት ብዙዎቹ የፊልም ኢንዱስትሪ ላይ የሚገኙ ሴቶች በተለያዩ ሀብታም ቤቶች ወይም ደግሞ ሀብታም ሊዝናናባቸው በሚችላቸው ሆቴሎች ሲዝናኑ ተመልክታችኋል ብዬ አስባለሁ። አንድ ሆቴል ሲይዙ ወይም ደግሞ አንድ የሆቴል አልጋን ሲይዙ ምን ያክል እንደሚከፍሉ እንመልከት። ግን መረጃው የተጋነነ መረጃ ነው። በትንሹ እስከ 400 ሺህ ብር ቢሆን ነው
2.5 ሚሊዮን የኢትዮጵያ ብር ማለትም አንድ ኮሮላ ለአንድ ኤግዛጀሬትድ ፕሬዚደንሻል ሩም ሀያት ሪጀንሲ እንደሚያስከፍል ታውቃላችሁ? ዋትስአፕ ጋይስ ጁሌቢብ ነኝ ከላክስ አዲስ። ዛሬ ደግሞ የምንገኘው ሀያት ሪጀንሲ ነው ማለት ነው። ሀያት ሪጀንሲ በአጠቃላይ በሀገሪቷ ላይ ባለው የኢኮኖሚ ለውጥ ማለት ነው ማሻሻያ ስላደረጉባቸው የዋጋ ጭማሪዎች እንድ ላይ እናያለን ማለት ነው። መሄድ ላሰባችሁም እንዲሁም ደግሞ ከዚህ በፊት ሄዳችሁ ድጋሚ መሄድ ለምትፈልጉ ሰዎች ይጠቅማችኋል። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ በማድረግ ሴቭ እንድታደርጉ እንዲሁም ደግሞ መሄድ የሚፈልግ ሰው ካለ ሼር እንድታደርጉለት በመጀመሪያ ጠይቃችኋለሁ ማለት ነው። ሀያት ሪጀንሲ በምታዩት መልኩ ማለት ነው መስቀል አደባባይ ላይ የሚገኝ ዘመናዊና ቅንጡ የሆነ ቦታ ማንኛውም አይነት የወር ደመወዝተኛ ማለትም ከቀን ሰራተኛ እስከ ወር ደመወዝተኛ ማለትም እስከ ፋይናል ቦስ ድረስ ገብቶ ማየት የሚችለው ኢትዮጵያ ላይ ባለ 5 ኮከብ ሆቴል ሲሆን ቅድም በነገርኳችሁ መሰረት ማለት ነው ለአንድ ኤግዛጀሬትድ ፕሬዚደንሻል ሩም ማለት ነው 2.5 ሚሊዮን የኢትዮጵያ ብር ለአንድ ቀን አዳር ትከፍላላችሁ ማለት ነው። አብዛኞቻችሁ በጠየቃችሁኝ መሰረት ማለት ነው ዋናውስ ምን ያክል ነው ብላችሁ ሀያት ሪጀንሲ ማለት ነው ለአንድ ቀን ዋና ማለትም ለገስት 5500 ብር የሚያስከፍል ሲሆን በጣም ዋጋው በጣም ቅናሽና ከሌሎች ቦታ አንፃር ሲታይ ጽዳቱን የጠበቀ ስለሆነ 5500 የምትከፍሉት ዋና ውስጥ ገብታችሁ ለመንበራጨቅ ብቻ ሳይሆን ጂም፣ ሳሙናና የሄልዝ ፋሲሊቲስ ያሟላ አጠቃላይ ዋጋ ፌር በሆነ ዋጋ ሲሆን ማለት ነው። ከዚህ በታች ደግሞ ማለት ነው ሀያት ሪጀንሲ ልክ እንደ ስካይላይት ለአንድ ዲሽ ከ3500 እስከ 4500 ድረስ ስለሚጠይቅ ጠንቀቅ እንድትሉ ማለት ነው። እንዲሁም ደግሞ እዛ ገብታችሁ እነኛ የሆነውን ካሳካራ ኮፊ ገብታችሁ ከሞከራችሁ ማለት ነው አንድ ኖርማል ማኪያቶ ብትጠጡ ከ500 ብር እስከ 600 የኢትዮጵያ ብር እንደምትከፍሉ ለማሳወቅ ያክል ነው። ከዚህ በላይ ደግሞ ማለት ነው ሌሎችም ድሪንኮችን መውሰድ የምትፈልጉ ካላችሁ ሜኑን አስቀምጥላችኋለሁ ማለት ነው። በአጠቃላይ ምን ለማለት ፈልጌ ነው ቤቱ ላይ ዋና ማለትም ዋና ዋኝታችሁ ምግብ በልታችሁና ማኪያቶ ተጠቅማችሁ እንዲሁም ደግሞ አንድ ቀን አዳር ብታድሩ ማለት ነው ኦልሞስት ወደ 300,000 የኢትዮጵያ ብር አካባቢ ኮስት ሊያደርጋችሁ ይችላል። ማለትም በዚህን ያክል ፌር ፕራይስ ነው ማለት ነው። ይሄን ለማስረዳት ያክል ነው። እዚሁ በከተማችን አዲስ አበባ እንደዚህ ገንዘብ እንደቀልድ ሲጠራ እንግዲህ እንደቀልድ ወጪ ሲሆን እየተመለከተን እንገኛለን። ታዲያ እንዴትስ የህዝብ ገንዘብ እንደሚበላ እንዴትስ የህዝብ ገንዘብ እንደሚጠፋ አብረን እንመልከት። ጭንቅላታችሁን ይዛችሁ ጉድ ስሙን። ጉድ የሚያስበላው የ78 ቢሊዮን ኪሳራና የ33 ሚሊዮን ዶላር ያልተከፈለ ዕዳ ኢትዮጵያ። በኢትዮጵያ ኤሌክትሪክ ኃይል የተሰራው ታሪካዊ የሙስና ቅሌት ይፋ ወጥቷል። ይህን ቪዲዮ ላይክ እና ሴቭ አድርጋችሁ እስከ መጨረሻው ተከታተሉኝ። የህዝብ ሀብት እንዴት እንደባከነ ስትሰሙ ታዝናላችሁ። በዕለቱ ዜናችን ላይ የ5 ደቂቃ ሰፊ የምርመራ ዜና የሰራን ሲሆን በአጭሩ ቀንጭቤ በዚህ በቲክታክ እና በፌስቡክ ላይ ላሰማችሁ። በኢትዮጵያ ኤሌክትሪክ ኃይል ውስጥ ምንም አይነት ፖሊሲ ሳይኖር በተከፈተ የክሪፕቶ ዳታ ማይኒንግ አሰራር ብቻ ሀገሪቱም 78 ቢሊዮን ብር ከስራለች። አብዛኛዎቹ የቻይና ኩባንያዎች ሲሆኑ የሀገሪቱን መብራት በነፃ እያነደዱ ክፍያ ግን አይከፍሉም። አስባችሁታል? 12 የሚሆኑ የቻይና ድርጅቶች ከ33.4 ሚሊዮን ዶላር በላይ ዕዳ አለባቸው። ሰንጠረዡን ተመልከቱ። እነ አይኤንኤንኦ እነ ፌንግቺና አይሲክ ቴክ የሚባሉ ኩባንያዎች በሚሊዮን የሚቆጠር ዶላር ይዘው ዝም ብለዋል። ነገ ጠቅልለው ከኢትዮጵያ ቢወጡ ብሩን የሚያስመልስ ምንም አይነት ዋስትና የለም። ይህን ያህል ሀብት ሲዘረፍ ኃላፊዎቹ የት ነበሩ ካላችሁ ጉዱ እዚህ ጋር ነው። የቻይና ኮንትራክተሮች የተቋሙን ዋና ዳይሬክተር ጨምሮ ከፍተኛ አመራሮችን አሜሪካና ቻይና እየወሰዱ ሙሉ ወጫቸውን ችለው ያሳክሟቸዋል። ይህንን የጥቅም ትስስር የተቃወሙ 16 ጀግና ኃላፊዎች ደግሞ ከስራ ተሰናብተዋል። ያለ ጨረታ 12.5 ቢሊዮን ብር የሚያወጣ የኬብል ግዢ ሲፈጸም ቦርዱ ጣልቃ ገብቶ ነው ያስቆመው። ይሄ ብቻ አይደለም። ለአንድ ፕሮጀክት ምረቃ ድግስ ብቻ 86 ሚሊዮን ብር አውጥቷል። ለልዩ ልዩ ወጪ ተብሎ ግማሽ ሚሊዮን ብር፣ ለአይሻ ፕሮጀክት ምረቃ ደግሞ 28 ሚሊዮን ብር በልቷል። በተጨማሪ ምንም ማስታወቂያ ሳይወጣ እነ አቶ ፊያሪስ በቀለ፣ እነ ዶክተር ግርማ ግዛቸውና እነ አቶ መኩሪያ ዋሚ በህገወጥ መንገድ ሹመት ተሰጥቷቸዋል። ይህ ተቋም መንግስት የሌለበት እስኪመስል ድረስ ተዘርፏል። መንግስትና የጸረ ሙስና አካላት በአስቸኳይ ጣልቃ ሊገቡ ይገባል ሲሉም አንዳንድ አመራሮች ለዛሀበሻ ተናግረዋል። የቀበሌ ቤት የሚኖሩ ሰዎችን እያፈናቀሉ ለግል ዓላማቸው እያዋሉ ነው የተባሉ የክፍለ ከተማ ባለስልጣናት እንደዚሁም አመራሮች በአሁኑ ሰዓት ላይ ከስልጣናቸው እየወረዱና የሚገባቸውን ቅጣት እያገኙ ይገኛሉ።
በአዲስ አበባ ከተማ አመራሮቹ ከኃላፊነታቸው ተነሱ። ምክንያቱ ደግሞ የደዎችን ቤት መቀማታቸው ነው ተብሏል። ከኃላፊነታቸው የተነሱ አመራሮች ቁጥርም 5 እንደሆነ ተገልጿል። የአዲስ አበባ ከተማ አስተዳደር ለግል ጥቅማቸው ሲሉ ህዝባዊ አደራን በመጣስ ንጹሃን ዜጎችን ከቀበሌ ቤት ያፈናቀሉ የክፍለ ከተማና የወረዳ አመራሮች ላይ የማያዳግም እርምጃ መውሰዱን አስታውቋል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 የተፈጸመው ይህንኑ የመልካም አስተዳደር እክል ተከትሎ 3 የክፍለ ከተማና 2 የወረዳ በአጠቃላይ 5 አመራሮች ከተጣለባቸው ኃላፊነት እንዲነሱም ተደርጓል። አመራሮቹ የካንሰርና የልብ ህመምተኛ የሆኑ አረጋውያንን ጨምሮ በርካታ ነዋሪዎችን በውድቅት ሌሊትና በማለዳ በፖሊስና በኮንስትራክሽን ሰራተኞች አስከበበው ንብረታቸውን በየጎዳናው በትነዋል ተብሏል። ሰሞኑን ቲክቶክ ላይ ካስደሰቱኝና ካዝናኑኝ ብዙ እውቀትን ከጨመሩልኝ ልጆች መካከል እነዚህ ልጆች ይገኙበታል። ታዲያ እነዚህ ልጆች ምን ያክል እውቀትን ሊያስጨብጧችሁ እንደሚችሉ ራሳችሁ ተመልክታችሁ ኮሜንት ሴክሽን ላይ ትነግሩኛላችሁ። መንፈሳዊ ጥያቄ ቻሌንጅ 3 በአሳ የተዋጠው ነብይ ማን ነው? ዮናስ። ጌታችን ኢየሱስ ክርስቶስ ያስተማረው ጸሎት ምን ይባላል? ጌታችን ኢየሱስ ክርስቶስ ያስተማረው ጸሎት ምን ይባላል? ምን ይባላል? አባታችን በአዲስ ኪዳን የመጀመሪያው ሰማዕት ማን ነው? በአዲስ ኪዳን የመጀመሪያው ሰማዕት ማን ነው? እስጢፋኖስ። ቅዱስ እስጢፋኖስ። እሺ ብላ። ጌታችን ኢየሱስ ክርስቶስ ስንት ደቀ መዛሙርት አሉት? አንዱ ከሐዲስ ኢየሱስ ክርስቶስን ያጠመቀው ማን ነው? ኢየሱስ ክርስቶስ የት ነው የተጠመቀው? በዮርዳኖስ። እሺ። ጌታችን ኢየሱስ ክርስቶስ ማዕበሉን ዝም አሰኝቷል ወይ? አላሰኝም። አዎ እቀይረዋለሁ። አዎ እሺ ብላ። የዮሐንስ መጥምቅ እናት ማን ትባላለች? አይደለም ማን ነበረች? ቤርሳቤ። አልቋል። እኔ ከመለስኩ በኋላ የአንበሳ ጉድጓድ የተሰጠው ነብይ ማን ነው? ለአንበሳ ጉድጓድ የተሰጠው ነብይ ማን ነው? ነብይ ዳንኤል። መግቢያ ላይና ርዕሴንም እንደተመለከታችሁት በዳኒ ጢሞ ላይ የተነገሩ ውሸቶች እንዳሉ አስተውላችኋል ብዬ አስባለሁ። እነዚህም ውሸቶች ብዙዎቻችሁ የጠበቃችኋቸው ትገኛላችሁ። ታዲያ 10 ሚሊዮን ብርና 1 መኪና እንደዚሁም ቤት እንደተሰጠው ብዙዎች እየተናገሩ ይገኛሉ። ይህንንም እየተናገሩ የሚገኙት ከአላሙዲን ጋር አገናኝተውት ነው። እኚህ ግለሰብ ምንም ያደረጉት ነገር እንደሌለ መረጃዎች እየተነገሩ ይገኛሉ። እነዚህ አይነት መረጃዎችም ሰውየው እንዳይረዳና ሕክምናውንም በአግባቡ እንዳይፈጽም የገንዘብ እጥረትም እንደዚሁም የኮኔክሽን እጥረት ሊፈጥርበት ስለሚችል ባትናገሩ ወይም ደግሞ ስህተት የሆነ መረጃን ባታቀርቡ የሚሉ ኢንፎርሜሽኖች እየወጡ ይገኛሉ። አዶናይንም ተወቃሽ እያደረጉና ስለ እውነታው እንዲናገር እያስገደዱ ይገኛሉ። በቀደም አርቲስቱን አይታችሁት እንደሆነ ሰይፉ ላይ ቀርቦ እንደኔው ማስታገሻ ብቻ እየተሰጠው እስከዛሬ ድረስ ይሰቃያል። እንደኔ የምትሰቃዩ ሰዎች በሙሉ አትታከሙ እንኳን በአካል መታችሁ የዳነውን ሰው እያያችሁ መታችሁ ተፈወሱ። ለ2 ዓመት ሲሰቃይ የነበረበትን ዲክስ መንሸራተት፣ ቁርጥማቱን አልችለው፣ ወገቤ ጥዝጣዜውን አልችለው፣ እግሬ አይታዘዝም፣ ትከሻ አይታዘዝም፣ ውጋት ነው፣ ቆረጠመኝ ነው፣ ማስታገሻ ነው። ወደ 200,000 ብር ጨርሻለሁ በየሆስፒታሉ። የማአራይ ነው፣ ኤክስሬ ነው፣ ሁልጊዜ በሄድኩ ቁጥር የሚሰጠኝ ማስታገሻ ነው። በዛ በማስታገሻ ኪኒን ነበር እስከዛሬ ድረስ ያለው። በጣም ተሰቃይቻለሁ። በጣም አንገቴ እንዲያይል ራሴን ቀና ብዬ ጎንበስ ብዬ ቀና ማለት አልችልም። እግዚአብሔር ግን ሁሉ ነገር ቀኑ ሲፈቅድ ይኸውና በአንድ ቀን በ30 ደቂቃ ውስጥ ተፈውሼ ወጥቼ ይሄንን ለመናገር ችያለሁኝ ከእግዚአብሔር ጋር። እንደኔ በዲክስ ህመም የምትሰቃዩ በሙሉ ሰርጀሪ ሳትገቡ በፊት መታችሁ ተፈወሱ። በተለያዩ የጤና እክሎች እየተሰቃዩ ያሉ ወገኖቻችን በሙሉ የሐኪም ጥበቡ የባህል ሕክምና ማዕከል በሮቻችን ለእናንተ ክፍት ናቸው። በካሜራ ፊት የተመሰከረለትን ፈውስ እናንተም ተቋደሱ። ስልካችን ባዮ ላይ አለ።
አዶናይ ምንድነው ያደረገው? ሰይፉ ላይ መጥቶ ራበኛ ያለው አርቲስትን መኪናና 10 ሚሊዮን ብር እንዲሸለም አድርጎታል። ሁላችሁም ደጋግ ኢትዮጵያውያን ይህን ቪዲዮ ሜንሽን እያደረጋችሁ ለአዶናይ አድርሱልኝ። አዶናይ ደግሞ ይህ ቪዲዮ እንደደረሰ ማብራሪያ እንደምሰጥ ተስፋ አደርጋለሁ። 10 ሚሊዮን ብር ተዋጣ፣ መኪና ተሸለመ የሚባለው ነገር በሙሉ ውሸት ነው። ብሔራዊ ቲያትር ላይ በተደረገው ፕሮግራም ምን ተደረገለት የሚለውን ማየት የምትፈልጉ ከሆነ እኔ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሁሉም ነገር ተለቋል። አይደለም 10 ሚሊዮን 1 ሚሊዮን የሞላ ገንዘብ አልተዋጣም። ውጭ ሄዶ መታከም አለበት፣ ብዙ ነገር ያስፈልገዋል። ይሄ ቪዲዮ መሰራቱ ይሄ ቪዲዮ መሰራጨቱ ሰዎች ገንዘብ ተዋጥቶለታል ብለው እንዳያግዙት ያደርጋልና እባካችሁ እንደዚህ አይነት ቪዲዮ ከመስራት ተቆጠቡ። በጣም ብዙ የሚያስፈልገው ነገር አለ። ዶሎቢያ ፊልም የነግሩም ኤርሚያስ ፊልም ማለት ነው በሚቀጥለው ሳምንት ይታያል። ለዚሁ አርቲስት ገቢ ማሰባሰቢያ ማለት ነው። ስለዚህ በዚህ ሁኔታ ውስጥ ገንዘብ ተዋጥቶለታል እያሉ ወሬ ማሰራጨቱ ሰዎች እንዳያግዙት ያደርጋልና አዶናይን ይህንን ነገር ሰምቶ ምላሽ እንዲሰጥ ሁላችሁም ለአዶናይ ኮፒ ሊንክ ያደረጋችሁ ሜንሽን አድርጉልኝ። ሰይፉ ፋንታሁንም በዚህ መልኩ የራሱን መረጃ አቅርቧል። ይሄ መረጃ የብዙዎችን ወጣት ህይወት እያበላሸ የሚገኝ መረጃ ነው። በተለይ በጤንነትና በተስፋ መቁረጥ ጉዳይ ቬፕ የሚባል ኤሌክትሮኒክስ ሲጋራ መጥቷልና ፈሳሽን በእንፋሎት እንዲወጣ በማድረግ ነው የሚጨሰው። ደስቲ ማለት አንድ ደስቲ ያውቀዋል። ቶሎ ብላ ኒኮቲን ባህሪ ያለው እና እሱ እንግዲህ ምናልባት ለዩቲዩብ ተመልካቾቻችን እንደዚህ አይነት እቃዎች ናቸው፣ የቬፕ እቃዎች እንደዚህ ናቸውና ልጁ ታዳጊ ልጅ ነው። ቬፕ ገዝቶ ቤት ወስዶ የትምህርት ቤት መሳሪያ ነው ብሏቸው ለእናቱ ቻርጅ ያስደረጋቸዋል። ያኛው እንትን ገዝቶ ግን ኬት ያው ይመጣል ኮቺም ከምናምን ይመጣል። አይ ቲንክ ምናልባት ከቤተሰብ ሊሆን የሚችልበት እድል አለ ብዬ ስለማስብ ነው። ግን ይሄንን እቃ ወላጅ አያውቀውምና ትምህርት ቤት የምንጠቀምበት የትምህርት ቁሳቁስ ብሏቸው በቻርጅ ነው የሚሰራው በነገራችን ላይ ቬፕ እና ያንን እንትኑን እኮ ያ የትምህርት ቤቱን ቻርጅ አድርጉለት እንጂ የተባለ የሚገርም እኮ ነው። በጣም የሚገርም እኮ ነው። ግን በቃ አለማወቅ ነውና ልጁም የነገራቸው ከትምህርት ቤት ነው እንደ ፍላሽ ዲስክ እንደ ምናምን አይነት የለም በቃ የአይቲ አንደኛው ካካል ምናምን ነገር ብሎ የነገራቸው። ከዚህ በኋላ መስማት አይፈልግም ብዙ ወላጅ። አንድ የትምህርት ቤት እቃ ነው ከተባልክ የትምህርት ቤት እቃ ነው፣ ቻርጅ ይደረጋል። ደግሞ አሁን ይሄን ነገር እንዴት ብለው እንደምናምን እንደምታዩት ነው እንደ አንድ ኤሌክትሮኒክስ ሲጋራ ስለሆነ ቻርጅ ይደረጋል። እንደ መኪና ማለት ነው። መብራት አሁን ኢትዮጵያ ኤሌክትሪክ አገልግሎት ዛሬ ወጥቷል፣ በኋላ እንገልጿለን። መብራት ጠፋ ምን ይጠፋል ነገ እንትን ጋር ሲባል እናትዮ ያስበዋል ወይ ያንን ሳያረጉት የትምህርት መማሪያውን ሳይሰኩለት የሚባለው ልጅ ተፈቅዷል። ግን እሱ ነገር ማለት ኦፊሻሊ ተፈቅዷል። አንዳንድ ቦታዎች ላይ መዝናኛ ቦታዎች ላይ አሁን ህዝብ የተሰበሰበበት ቦታ ሲጋራ ማጨስ አይቻልም ይታወቃል። ግን አንዳንድ ማያቸው ሬስቶራንቶች ምናምን ላይ 3-4 ቦታ ላይ አያለው እቺ የኤሌክትሪክ እንትን የሚጠቀሙ ሰዎች አያለው። አስተናጋጆቹም ማናጀሮቹም ቻርጅ ያደርጉላቸዋል። ቻርጅ በለው። አይ ምናልባት ከግንዛቤ ክፍተት ሊሆን ይችላል እንጂ ዞሮ ይሄም ያው ሰመረ ባሪያው መልእክት አለኝ ይለናል። መልእክቱም ስራቸውን ያላግባብ የሚሰሩ ሰዎችን ይመለከታል። በተለይ ወረዳ፣ ቀበሌ እንደዚሁም የተለያዩ ቦታዎች ላይ የሚገኙ ሰዎች። ይሄ የምትመለከቱት እንግዲህ አንድ የመንገድ ትራንስፖርት ቢሮ ሄጄ በግሌ ስልክ የቀረስኩት ነው። ያጋጠመኝ ነው። በጣም ያዝናናኝ፣ ያሳቀኝ፣ ያናደደኝ። ሰውየው ጌም ይጫወታል፣ የቼዝ ጌም። ተገልጋይ ቆሟል። በቃ ከቁብም አልቆጠረም። እሱ ጌሙን እየተጫወተ ነው። በነገራችን ላይ ባለፈው ስለዚህ ጉዳይ ስናገር በጣም ብዙ ሰው ኮሜንት እየሰጠኝ ነበር። በአብዛኛው ሰው ንክኪ ያለው ማለት ነው ከነዚህ ቢሮክራቲክ አሰራር ጋር ንክኪ ያለው በየቀበሌው የተሰደሰደ ሰው ከየመንገድ ላይ ታፍሶ ይዘምት ነበር። አሁን ታፍሶ ቅባ የገባ ሰው አለ። ሳይወድ እንጀራው ነው ብኝ ነው ብሎ እኛን ማጉላላት፣ እንጀራው ነው ጥሎበት አጉላላት ተብሎ በቃ ምን የስራ መደቡ መጠሪያ ማጉላላት በቃ ምንድን ነው? እንደዚህ አይነቱ ሰው ኮሜንት ይሰጥ ነበር። ምን አገባ ምናምን ሌሎች ነገሮች አይ ዶንት ኬር በነገራችን ላይ እነሱ ይሰጡትን ሳይሆን በተግባር ሁላችሁም እንድታዩት ፈልገው እንደዚህ አይነት ነገር ነው። ይሄ ፕራክቲካሊ ህብረተሰብ ምንም ዋጋ ምንም አታመጡ። አራት ነው አለቀ። ሰው ተሰልፎ ስንት ዶሴ ኑሮ ባንተ ብታሳድሰው የምታወጣው ዶክመንት ኑሮ አባቴ ተቀምጠህ ቼዝ ትጫወታለህ። ያላቅም የቼዝ ማይንድ ቢኖር ኖሮ እዛ መስሪያ ቤት አሰራም ነበር። አንተ እንደ ቼዝ ስዕሉን እያየሁ ነው። ፈረስ አንገቱ እንደዚህ ያለ ነው። አዎ ጳጳስ እንደዚህ አናቱ ላይ ካስላለው አናቱ ላይ ካስል ምልክት ጳጳስ ቢስንጥቃለው እንዶታው ንጉስ መስቀላለው ንጉስ እሱ ልታጠናክረው ነው። ሰር አንድ ሙቭ አትሄድም አንተ ንገረኝ። ምን አይነት ምን ስማርት ነኝ ለማሳየት እንዳይሆን ብቻ ኤክስፔክት አደረገን እንደዛ ነው። ብታገለግሉት ምን አለበት? የተቀጠራችሁበትን ስራ ሰውን የመጣው ሰው አያሳዝናችሁም? ሰው ከ4 ሰዓት እስከ 6 ሰዓት ድረስ ቆሞ አንተ ቼዝ ጫወተ ሲጨርስ 16 ጊዜ ተጫወተ ማለት ነው።
16 ጊዜ ቼክ ቤት ተብለን 2 ሰዓት የፈጀ ጨዋታ ማለት ጨዋታ በየትኛው ተደረገ። ይሄ ሁሉ ነገር ሲደረግ የቆመ ሰው እኮ አለ። ነገር ሮቴት ሊያደርግ ይችላል። ባለ ጉዳይ ልትሆን ትችላለህ አንተ። እንደው ሌላ ሰው ሚስትሪት ሊያደርግ ይችላል። በራስህ ሲደርስ ብቻ አይደለም ቁስሉ ሊሰማ የሚገባው። መሰልጠን ሰርቭ ማለት ነው። መሰልጠን ማገልገል፣ መሰልጠን ሐቀኛ መሆን ማለት ነው። መሰልጠን እውነቱን መናገር ማለት ነው። መሰልጠን ይህ ሾካሾክ እናንተ ማለት አለ ያልጣሉ ፍርጥ አገጠራል። ይሄ ያልተሟላበት ሁኔታ ስትናገር አንተ ከምትናገር ይልቅ ለራሳቸው ሄደህ ብትነግራቸው ይለወጣሉ አለችኝ። እንዴት ምክንያት ነው የመጣሽው? እናት ድቡሽ አሪዮዋን ኖ አሪዮቱ የመቼ እንደው እንትነሽ አንቺ እንደው የመቼ እንደው ሽንድሪላ ምን ነው እንዳትሽ ምን አገባኝ ብዬ ነው የምናገረው። ተቀጥሮ ደሞዝ ቢበላ በመንግስት ለተበደረ ሰው እንደዚህ ባደረባይ ለሰው እናገራለሁ። ሰው የሚያየዋል የሚያወግዘው ያወግዘዋል፣ የሚቀየመው ይቀየማል። እኔ እጄ ለመጫወቻ ጋር አፍር በቁ ተናገረኝ ምናምን ነፋመት ነው የተማርኩት። እናቴ የማን ገልጡ እየሄድኩ ቡድ በያዣው እየመከራ አይደለም አይባክልም በዚህ ደረጃ ከማቆም ነው። ስለዚህ አደብ ብትይዙ ባለቼ ይዙ ወይ ዳማ ተጫወት ኦርኪ ዘግባና በሊግ አባቴ ዝም ብሎ ገብርኤል ይሄን አድርግልኝ ብቻ አይደለም። ከተደረገላችሁ በኋላ እንዴት ነው አብራችሁ የምትቀጥሉት? መጀመሪያ መነጋገር ያስፈልጋል። አለዚያ ቅዱስ ገብርኤል ለማድረግ ችግር የለበትም። ወዲያው ይሰማችኋል፣ ወዲያው ያደርግላችኋል። ከዚያ በኋላ መጀመሪያ ተነጋግራችሁ ቃል ኪዳናችሁን አስራችሁ ካልገባችሁ ልብስ ብታጥቡ፣ በዓል ብሽሩ፣ አንዳንድ ነገር ብታደርጉ ቁጣውም የዚያን ያህል ስለሆነ መጀመሪያ መጠንቀቅ ያስፈልጋል። ወደ ቅዱስ ገብርኤል ስንገባ ቅዱስ ገብርኤል ወዳጅ ስናደርግ በዓሉን በአግባቡ ማክበር፣ እሱን ማስቀደም። አሁን የቅዱስ ገብርኤል ዕለት ቅዱስ ሚካኤል የግዝት በዓል ነው። የእመቤታችን በዓለ እግዚአብሔር የቅዱስ ሚካኤል በዓል በኢትዮጵያ ምድር ላይ በቤተክርስቲያናችን የግዝት በዓል ነው። አሁን ግን ወደ ገጠሩም ብንወጣ በከተማም ቢሆን የግዝት በዓል ሳይሆን የግዝት በዓል ያህል እየተከበረ ያለው የቅዱስ ገብርኤል በዓል ነው። ለምን ቢባል ራሱን በራሱ ስላስከበረ ነው። መደራደር የለም። ቅዱስ ገብርኤል ያደርግልሃል አድርግልኝ ያልከውን ከዚያ በኋላ ወለም ዘለም ወጣ ገባ ስትል አይታገስምና ጥንቃቄ ያስፈልጋል። እኔ ብዙ በቅዱስ ገብርኤል የተጠቀሙም የተጎዱም ሰዎች ስለማቅ ነው። በዓሉን ባለማክበርና ወጣ ገባ በማለት የተጎዱ ሰዎች ብዙ ናቸው። አሁን በዚህ በትንሽ ቪዲዮ ዝርዝሬ አልጨርስም። ስለዚህ ቅዱስ ገብርኤል እንደጠራችሁት ያደርግላችኋል። አሁንም ያደርግላችሁ፣ ስለታችሁን ይስማችሁ፣ በቤታችሁ ሰላም ያስገባላችሁ፣ ችግራችሁን ሁሉ ይቅረፍላችሁ፣ ስለታችሁን ይስማችሁ፣ ከጎናችሁ ይቁምላችሁ። ለአናንያ፣ ለዛሬ፣ ለሚሳኤል፣ ለኢየሉጣ፣ ለቅዱስ ቄርቆስ የቆመ መልአክ፣ ለዳንኤል የቀረበ መልአክ ለእናንተም ይቅረብላችሁ። ችግራችሁን ሁሉ እግዚአብሔር በቅዱስ ገብርኤል ላይ አድሮ ያስወግድላችሁ። ለአምላክ ገብርኤል በሰላም ያገናኘን። ዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።